ሰሙነ ሕማማት ሰሙነ ሕማማት ዘሰሉስ እግዚአብሔር ለሰው ልጆች ያለውን ፍቅር ስለገለጠበት፣ የመሥዋዕትነት ሥራ ስለተሰራበት፣ የሰው ልጆች ድነት ስለተፈጸመበት፣ መድኃኔዓለም በመስቀል ተሰቅሎ ለእኛ ቤዛ መሆኑ በስፋት ስለሚነገርበት ቅዱስ ሳምንት የሆነው ሰሙነ ሕማማት ሳምንት ማክሰኞስ በምን ታስቦ ይውላል? በማቴዎስ ወንጌል ምዕራፍ 21 ቁጥር 28፣ በማርቆስ ወንጌል ምዕራፍ 12 ቁጥር 12፣ በሉቃስ ወንጌል ምዕራፍ 20 ቁጥር 9 የሚገኙ የመጽሐፍ ቅዱስ ክፍሎች ማክሰኞ ዕለት የሚነገሩ ትምህርቶችን ይዘዋል። በዚህ ዕለት ጌታችን በቤተ መቅደስ ረጅም ትምህርት ስላስተማረ ዕለቱ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከሥጋዊ ነገር ርቆ በዚህ ሰሙን የሃይማኖትን ትምህርት ሲማር ሲጠይቅ መሰንበቱን መጽሐፋዊ ሥርዓት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሥልጣኑ ተጠይቋል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ሲሆኑ ጥያቄው በማን ሥልጣን እነዚህን ታደርጋለህ? ይህንን ሥልጣን የሰጠ ማን ነው? የሚል ነበር። ይህ ጥያቄ ጌታችን ከሰኞ ዕለት ሁለት ነገሮችን ማከናወኑን ተከትሎ የተነሳ ጥያቄ ነው። ይኸውም ጌታችን ሲያደርጋቸው የነበሩ ተአምራትና ድንቅ ሥራዎችን የካህናት አለቆች ስለናቋቸው ጌታችንን ከሮማ መንግሥት ባለሥልጣናት ጋር ለማጋጨት የቀየሱት ስልት ነው። ጌታችን በቤተ መቅደስ የነበሩ ነጋዴዎችን አባሯል፣ መደባቸውንም ገለባብጧል። ነጋዴን ማባረርና መደብን ማስለቀቅ መንግሥታዊ ሥራ ነው። ጌታችን በራሴ ሥልጣን ቢላቸው ጸረ መንግሥት አቋም አለው በማለት ከሮም መንግሥት ዘንድ ለማሳጣት ነበር እቅዳቸው። ጌታችን ግን የፈሪሳውያንን ጠማማ ሐሳብ ስለሚያውቅ የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር? ሲል ጠይቋቸዋል። ጌታችን ፈሪሳውያንን ላቀረቡለት ጥያቄ ቀጥተኛ ምላሽ አልሰጠም። ምክንያቱም ጥያቄው ለከሳሾቹ ዓላማ መሳካት አመቺ ሁኔታን ስለሚፈጥር ጥያቄውን በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉት ለምን አላመናችሁበትም እንዳይላቸው፣ ከሰው ነው ቢሉት ደግሞ ሕዝቡ ዮሐንስን እንደ አባት ይፈሩት እንደ መምህር ያከብሩት ነበርና ሕዝቡ እንዳይጠሏቸው ስለፈሩ ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህንን ጥያቄ መጠየቃቸውም እርሱ የሚያደርጋቸውን ተግባራት ሁሉ በራሱ ሥልጣን እንዳያደርግ አጥተው አልነበረም፣ ልቦናቸው በክፋት በጥርጥር ስለተሞላ ነበር እንጂ። ዛሬም ቢሆን መልካም ሥራን በሠራን ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ሥራችን እንቅፋት ሊሆኑ እንደሚችሉ መገንዘብ አለብን። ብዙ ወገኖች ለቅን ሐሳባችን ለምን ሰዎች ክፉ ነገር ይመልሱልናል በማለት ሲጠይቁ ይሰማል። ለቅን ሐሳባችን ከዓለም ዘንድ ተቃራኒ ነገር እንደሚጠብቀን ለመረዳት ዓለም የሚወደው የገዛ ወገኑን ነው የሚለውን የጌታችንን ትምህርት ልብ ይለዋል። በዘመናችን አሳልፈው ሊሰጡን የሚፈልጉ ሰዎች ፈታኝ ጥያቄ እንደሚያቀርቡብን ከወዲሁ ልንገነዘብ ይገባል። መልካም ሰሙነ ሕማማት ይሁንልን። ወስብሐት ለእግዚአብሔር። ይቆያል።